አፈሐሲበቱም አነማ ኸለቅናኩም ዐበሳ ዱንያ የምትባለው ያቺ ጊዜ የተገደበች ሰዓት የተሰጣችሁ ዝም ብሎ እኮ አይደለም። አሁን ደግሞ ወደ ሪዝቅ መፈለግ ተመለሱ አለ። ጅብሪል ረግሞ ነቢያችን አሚን ያሉት ዱዓ ውስጥ እንዳንገባ الحمد لله الذي قال شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان إلى آخر الآية ثم الصلاة والسلام على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. زاري دمو بالله فكاد በሌላ ርዕስ ተገናኝተናል። እሱም ኢዳረቱል ወቅት ታይም ማናጅመንት የምንለው ማለት ነው። በሰዓት መጠቀም፣ ሰዓታችን ፕላን አድርገን በአግባቡ መጠቀም እና የሰዓት ቫሊዩ የጊዜያችን አጠቃቀም ቫሊዩ እስልምና ውስጥ ምን አይነት ቦታ እንዳለው አጠር አድርገን ለማስተዋወስ እንሞክራለን እና አላህ ስብሓነሁ ወተዓላ ጊዜ እስልምና ውስጥ ትልቅ ከመሆኑ አንጻር እንደሚታወቀው አላህ በብዙ ነገር ይምላልና ወልዐስር ብሎ በሰዓት ወይ ደግሞ በጊዜ በተገደበች ሰዓት ማለ። አልፎም ደግሞ ወለይል አለ፣ ወልፈጅር አለ፣ ወዱሓ ብሎ በሰዓት በታይም ማለ ማለት ነው። ይሄ ማለት ደግሞ ሰዓት እስልምና ውስጥ ትልቅ ነገር ትልቅ ቫልዩ እንዳለው ለማሳየት ብሎ አላህ በጊዜ ማለ። ቁርአን ውስጥ ብዙ ስለ ሰዓት፣ ስለ ጊዜ፣ ስለ ዕድሜያችን ምን አይነት ቫልዩ እንዳላቸው ብዙ ነገር ተጠቅሷልና እና ቁርአንን ብቻ ሳይሆን እንደዚሁም ብዙ ሐዲሶች አሉ። እሱ ለማስተዋወስ እንሞክራለን። አላህ ስብሓነሁ ወተዓላ ሱረቱል ሙእሚኒን ላይ አፈሐሲበቱም አነማ ኸለቅናኩም ዐበሳ ወአነኩም ኢለይና ላ ትርጀዑን አለ። እኛ ዱንያ ላይ የፈጠርናችሁ ዝም ብሎ እንደዚህ ለቀልድ ነው እንዴ? ለቀልድ እኮ አይደለም። ዝም ብላችሁ አይደለም ያ ታይም የተሰጣችሁ። ዱንያ የምትባለው ያቺ ጊዜ የተገደበች ሰዓት የተሰጣችሁ ዝም ብሎ እኮ አይደለም። ያን ሰዓት ተጠቅማችሁ ወኔ ነገር እኔ ዘንድ ይዛችሁ እንድትመጡ ነው እንጂ ብሎ በሌላ ቁርአን ደግሞ መልሱን ሰጠን። እነማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን በሚለው ማለት ነው። አላህ ስብሓነሁ ወተዓላ እንደዚሁም ሌላ ቦታ ላይ ፈኢዛ ፈረግተ ፈንሰብ አለ። አንድን የፍሪ ታይም የምንለውን እኛን ፍሪ ታይም ብለን ዝም ብለን እንደዚህ እንዳናባክን እሱን ሊነግረን ብሎ ፈኢዛ ፈረግተ ፈንሰብ፣ አንድን ስራ ሰርቴ ስትጨርስ ከአንድ ስራ ወደ ሌላ ስትገባ አንዱን ጨርሻለሁ አሁን ፍሪ ታይም ነው ብለህ ሰዓትህን አታባክን እና ፈኢዛ ፈረግተ ፈንሰብ፣ አንዱን ስትጨርስ ወደ ሌላ ስራ ወደ ጠቃሚ ወደ ሌላ ስኬጁልድ ሌላ በሆነ ወደ ሌላ ግባ እንጂ ዝም ብሌ ፈራግ የሚባል ባዶ እንደዚህ የሚያልፈ ታይም የለም እስልምና ውስጥ። አንዱን ሰዓትን ስራ ስትጨርስ ወደ ሌላ ግባ ብሎ በቁርአን ነገረናል ማለት ነው። እንደዛ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሐዲስ ነግሮናል። ከነዛ ውስጥ ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነናስ አሲሐቱ ወልፈራግ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁለት ኒዕማዎች አሉ። ብዙ ሰዎች ከነዚህ ሁለት ኒዕማዎች በጣም እንትን ብለዋል። እነሱን በጣም የሰው ልጅ በጣም እነሱን ይረሳል። ብዙ ሰው ይሸወድበታል፣ በአግባቡ አይጠቀምም። በሁለት ነገር የሰው ልጅ በጣም ይሸወዳል አሉ። ከነዛ ውስጥ አንዱ ሲሓ ማለት አፊያ ያለን ጊዜ ላይክ ኤቭሪ ነገር መስራት በሚንችልበት ጊዜ ጉልበቱ ባለን ጊዜ አለመጠቀም፣ እንደዚህ አለመሰለፋችን እሱ ነገር በሱ የተሸወድን ነው። በአፊያችን ተጠቅመን በሲሐታችን ተጠቅመን ጥሩ ነገር መስራት አለብን ማለት ነው። ሌላኛው ደግሞ ወልፈራግ አሉ፣ ፍሪ ታይም ምንለው ማለት ነው። ፈራግ ማለት አንድን ስራ ጨርሰን ወደ ያለው ታይም ማለት ነው። እኛ ፍሪ ታይም አሁን ስራን ጨርሻለሁ እረፍት ምንለው ማለት ነው። ስለዚህ በፈራግ ሰዓት ዮኒ ሌላ አንድ ስራ ስኬጁል አርገን ከሆነ ከዚህ በኋላ ደግሞ ምን ሰራለሁ ብለን ሌላ ስራ እኛም በማይጎዳ መልክ እረፍት በሚሰጠን ደስ በሚለን መንገድ ሌላ ስኬጁል ማድረግ ነው እንጂ ፈራግ ፍሪ ታይም የሚባል ባዶ በጣም
የሰው ልጅ በሱ የተሸወደ ነው። በሱ በጣም የሰው ልጅ በሱ የተጠቀመ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ሱረቱል ጁሙዓ ላይ ያ አዩሀለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ብሎ ነገረን። ፈኢዛ ቁዲየት ሰላቱ ፈንተሽሩ ፊል አርድ አለ። ከዛ ቀጥሎ ደግሞ እናንተ ያመናችሁ ሰዎች ወይ በጁሙዓ ቀን ወደ ሰላት ስትጠሩ ሌላ ነገር ንግድንን ሌላ ስራ ያለባቸውን ስራ እሱን አቁሙና ወደ ሰላት ወደ መስጂድ ሂዱ አለ። እሱን ስትጨርሱ ደግሞ ዛሬ አሁን እንደሚታወቀው እኛ ማህበረሰብ ዘንድ ዛሬ ጁሙዓ ነው እረፍት ነው። ከጁሙዓ ምናምን በኋላ አንሰራ የሚባል ስራ የለም፣ እረፍት ነው የሚባል ነገር አለ። አላህ ሱብሓነሁ ወተዓላ ጠዋት በጊዜ ወደ ጁሙዓ ወደ መስጂድ እንድንሄድ ቁርአኑ ጠቀሰልን። ከዛ ደግሞ እሱን ስትጨርሱ ደግሞ ፈንተሽሩ ፊል አርድ አለ። እንደዚሁ እረፍት ነው ፈራግ ነው ብላችሁ ቁጭ ማለት ሳይሆን ምድር ውስጥ ፈልጉና ወደ ስራችሁ ተመለሱ። አሁን ደግሞ ወደ ሪዝቅ መፈለግ ተመለሱ አለ። ዮኒ ዛሬ እረፍት ነው ብለን ቁጭ ብለን ታይማችን የምንጨርስ ሳይሆን አንዱ የመጀመሪያ የተባለውን ሰርተን ቀጣይ ደግሞ ጥሩ ነገር ለማስቀጠል እንሞክር ማለት ነው። እና ደግሞ እንደዚሁም ደግሞ ፋራግ የምንለው ፍሪ ታይም የምንለው ታይም ማኔጅመንት ላይ እንጠየቃለን። ዝም ብሎ እንደዚህ ፈዲላውን ብቻ መናገር ሳይሆን ፍሪ ታይማችን ወይ ደግሞ አጠቃላይ እድሜያችን ያለንን ሰዓት በአግባቡ ካልተጠቀም የውመል ቂያማ እንጠየቅበታለን ማለት ነው። ከዛ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ ላ ተዙሉ ቀደመ ዐብድ የውመል ቂያመቲ ሐታ ዩስአለ ዐን ዑምሪሂ ፊማ አፍና። የአንድ ባህራ እግር አትንቀሳቀስም እስከምን ድረስ ሐታ ዩስአለ ዐን ዑምሪሂ ከእድሜው እስኪጠየቅ ድረስ እድሜክም በምን ውስጥ ነው ያሳለፍከው? ምን የሰራክ ነበረ? ለምሳሌ አንድ ሰው 50 60 70 የሚኖር በእድሜክ ውስጥ ምን በወጣትነት ምን አሳልፈሃል? በዛ እድሜ በጉልበት ባለክ ሰዓት ምን የሰራክ ነበረ ብሎ ለዚህ ይጠየቀናል ማለት ነው። አሁን በአግባብ ተጠቅሜን በእድሜያችን ተጠቅሜን በስነ ስርዓት ስኬጁል ዳርከን ማንጠቅም ከሆነ የውመል ቂያማ አላህ ፊት አላህ ዘንድ ቆመን እንጠየቃለን ማለት ነው። አሁን ዱንያ ላይ ያለን እሱን ታይማችን ሰዓታችን እድሜያችን በስነ ስርዓት ካልተጠቀምን የውመል ቂያማ መጠየቃችን የማይቀር ነገር ነው ማለት ነው። በሌላኛው ሐዲስ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ እግተንም ኸምሰን ቀብለ ኸምስን አሉ። 5 ነገር እሱ ሳይመጣብህ ቀድሜ በሱ ተጠቀመ። 5 ነገራቶችን ጠቀሱልንና እነሱ ሳይመጡብህ እነሱ መጥቶ ሳያልፉ አንተ ቀድሜ በእነሱ ተጠቀማሉ። ከዛ ውስጥ አንደኛው ሐያተከ ቀብለ መውቲከ አሉ። በህይወት እያለ ሞት ሳይመጣብህ ማንም መቼም አይቀረው ነገር ስለሆነ ሞት ሳይመጣብህ በእድሜ እያለክ ቶሎ ቢሊ ጥሩ ነገር ስራና አላህ ዘንድ ስትጠየቅ ደህና መልስ እንድኖርክ ቶሎ በህይወት እያለክ ጥሩ ነገር ስራና ለአኺራ ካስቀምጥ አሉ። ሲሐተከ ቀብለ ሰቀሚክ በአፊያ ያለክ ጊዜ ሳትታመም በፊት ያልጋ ቁራኛ ሳትሆን በፊት ቶሎ ቢሊ በአፊያ ተጠቅሜ ጉልበት የሚያስፈልግም ነገር ሊሆን ይችላል። ብቻ አንድ አፊያ ጤናማ ያለው ሰው የሚሰራውን ነገር ቶሎ በአፊያ ተጠቅምና እሱን ቶሎ በሱ ተጠቀማሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወፈራገከ ቀብለ ሹግሊክ ሌላው ደግሞ ብዙ ኃላፊነት ሳይኖርብህ እንደዚህ ጊዜ ያለክ በጣም በቃ ስራዎች ሁሉ ነገር ጫና ሳይሆንብህ በፊት ቶሎ በአግባቡ በታይም ተጠቀምና ብዙ ሪስፖንሲቢሊቲ ሳይሰጥክ ብዙ ሪስፖንሲቢሊቲ የሚያስጨንቅ ነገር ሳይመጣብህ በፈራግ ተጠቀምና በእነዚህ እነሱ በጣም ቀድሞ እነሱ ሳይመጡ በፊት በእነሱ ተጠቀሙ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በአጠቃላይ ታይም ማኔጅመንት አሁን ነጋዴውም ሆኖ ተማሪውም ሆኖ ታይማችንን ስኬጁል እናድርግና ታይማችን በአግባቡ ማኔጅ አድርገን እንጠቀም። ጅብሪል ረግሞ ነቢያችን አሚን ያሉት ዱዓ ውስጥ እንዳንገባ ረመዳን መጥቶ በረመዳን ሳንጠቀም እንደዚህ ካለፈን ያ ከተረገሙ ሰዎች ውስጥ እንሆናለን። ስለዚህ ረመዳን ማለት በአመት አንድ የሚመጣው ወር ስለሆነ ይሄኛው ረመዳን በእድሜያችን ውስጥ ተመልሶ አይመጣም። በዚህኛው ረመዳን ምንም ከተጠቀምን አላህ ዘንድ
ስኬታማ እንሆናለን። እሱ ካለፈን ደግሞ በእድሜያችን ውስጥ ለምሳሌ አንድ ሰው 60 ዓመት ከኖረ ከ60 ዓመት ውስጥ አንድ ረመዳኑ ዘንድሮ ያልፋል። በዚህኛው ረመዳን የሆነ ነገር አስመዝግቤን ደህና ነገር ካላስቀምጥ ተመልሶ አይመጣም፣ አላህ ዘንድ እንሰሰታለን። በረመዳን እስኬጁል አድርገን ዚክር እናብዛ፣ ቁርአን እንቅራ፣ ሰላዋት እናብዛ፣ እስትግፋር እንበል። እንደዚሁም ደግሞ በቅያም ማታውን እናኖርን እላለሁ እና በአጠቃላይ በረመዳን ተጠቅሞ በሱ ስኬታማ የሚሆን አላህ ያርገን እላለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።